እውነት ለመናገር ይሄ ቀን ፍቅር እንደዚህ ነው። የተከበራችሁ ወጣቶች ያው ታሪኩ በዚህ ስለተገለጠ ይሄን ላቆየውና ነገር ግን ክርስቶስ ሞቶልናል፣ ክርስቶስ ተሰቅሎልናል። ይሄን አካል ክርስቶስ ይፈልገዋል። ይሄ ቀን እጅግ በጣም ከባድ ነው። በእንባ ብቻ የሚገለጥ አባቶቻችን በሕይወት የገለጡት ቀን ነው። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ እነዚህ ነገሮች በአጭሩ የተከናወኑበት ነው። ቅዱስ ጳውሎስ የተሰቀለውን ክርስቶስን እንሰብካለን ብሎ ሲናገርም እነዚህን መከራዎች ነው። ቤተክርስቲያን ዕለት ዕለት ይህንን መከራ ትገልጠዋለች። ይህ መከራ ለሁላችን የተሰጠ ነው፣ በሕይወት የምንገልጠው ነው። ክርስቶስ ለአዳምና ለሔዋን እንደ ካሰ ለማጠየቅ ተራቁቶ ሙሉ ራቁቱን ሆኖ የተመሳቀለው እንጨት ላይ 7ቱ ዕፅዋት ላይ ገላው ያረፈው ልክ 6 ሰዓት ላይ ነው። አዳምና ሔዋን የበለሱን ፍሬ በበሉበት ቅጽበት በዚያ ሰዓት ራቁታቸውን እንደሆነ አወቁ ይላል። ከዚያ መተፋፈር ጀመሩ ይላል። ክርስቶስ 6 ሰዓት ላይ ራቁቱን ሆነ፣ ሙሉ ራቁቱን ወንድነቱም ጭምር እየታየ መስቀል ላይ ተራቆተ። አዳምና ሔዋን ስለበሉት ፍሬ ፋንታ ክርስቶስ መስቀል ላይ ስለነሱ ተሰቀለ። ስለ ሁላችን መስቀል ላይ ሰውነቱ አረፈ። ራቁቱን መስቀሉ ላይ ማረፉ ብቻ አይደለም፣ 5 ችንካሮች ከነርቭና ከደም ስሩ ጋራ የሚገናኙ ችንካሮች እጁ ላይ እንዲያርፉ ተደርገዋል። እነዚህ ነገሮች መግለጻቸው ክርስቶስ ተሰቅሎልናል። ይሄን አካል ክርስቶስ ይፈልገዋል። ሁላችንም ክርስቲያኖች ሆነን እንድንኖር ነው። ቤተክርስቲያን በየዓመቱ ክርስቶስን እየሰቀለች አይደለም። መረዳት ያለብን በየዓመቱ ክርስቶስ እየሞተ አይደለም። ክርስቶስ በየዓመቱ እየተገረፈም አይደለም። ነገር ግን ቤተክርስቲያን ይህን መከራ የምታሳየውና የምትገልጠው ወጣቱ በብዙ ኃጢአት እየዋኘ ነው፣ በብዙ መከራ እየዋኘ ነው፣ በሱስ ውስጥ እየዋኘ ነው። ቤተክርስቲያንን በመተው ከእግዚአብሔር በመራቅ በእነዚህ ነገሮች እየዋኘ ነው። ብዙ ኃጢአት እየሰራ ነው፣ ብዙ በደል እየተሰራ ነው፣ ብዙ ሞት እየተስተናገደ ነው። ስለዚህ ያ እንዲበቃ እንድንመለስ የእግዚአብሔር ሰዎች እንድንሆን የምናደርግበት ነው። ቤተክርስቲያን ይህን መከራ የምትገልጠው ለዚያ ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን። በግብረ ሕማማቱ ይሰበካል፣ በዜማው ይሰበካል። የአባቶቻችን አለባበስ ክርስቶስን ይሰብካል። እነዚህ የተሰቀሉት ነገሮች የምትመለከቷቸው ክርስቶስን ይሰብካል። ወንጌሉ ክርስቶስን ይሰብካል። ጽዋው፣ ጻሕሉ፣ ነዋያተ ቅዱሳቱ ክርስቶስን ይሰብካሉ። ይቀጥላል። ክርስቶስ የሚሰበከው በዚህ ቤተክርስቲያን ዛሬ ብቻ አይደለም። የትንሣኤ ክርስቶስ ነው የሚሰበከው። ማዕዶት